ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣበት ሰው bro, I went through shit. አልገባችሁም እናንተ? I went through shit. ዛሬ ርቀሽብኝ ካይኖቼ ከኔ ሞተብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልሽኝ አይክፋ በትንፋሽ ያንቺ መውደድን ይሳትቼ ምን ዓለም አለኝ እኔማ። አንዳንድ ስህተቶች ጆን ዳንኤል አለበት ብለን የሆነ ባላደረገውም ነገር ደግሞ መውቀስ የለብንም። ከዛ ተጣልተን እየተደባደብን ነበረ ባለው ድብድብም አለው። እሱ መስታወት ሲመታው ያ መስታወት እዚህ ጋር ረፈብኝ ትከሻዬ ነው። ሰው ያለ ጥፋቱ ለወቅሰው አልፈልግም። አሁን እዚህ ጋር ሆን ብሎ መጥቶ የቆረጣት ነገር ሁላ ነበር የመሰለኝ የዛን ፒክቸሩን ሳይው ማለት ነውና አሁን ኢንቴንሽናሊ ሆን ብሎ ያንን ነገር እንዳላረገውም ጭምር ነው። በመሀላቸው ጸብ ነበረ፣ ግጭት ነበረ። ነገር ሆን ብሎ ሊጎዳት ሳይሆን ሁለቱም በቃ ጸብ ላይ ነበሩ፣ ሲደባደቡ ነበር። ነገር በቃ ገብቷቸዋል። እሱ ሳይሆን ሲደበድባት የነበረው ሲደባደቡ ነበር። ለእውነት ነው መመስከር ያለብን ጋይስ። ገብቷቸዋል አይደለ? ጃኒ ትመቸኛለች፣ በጣም ነው የምወዳት እግዚአብሔርን። ግን ደግሞ እዚህ ጋር አንዳንድ ስህተቶች ጆን ዳንኤል አለበት ብለን የሆነ ባላደረገውም ነገር ደግሞ መውቀስ የለብንም። ሰው ነን። ገብቷቸዋል አይደል? ነገ በእኛ ቢባል ነገር አለ። ገብቷቸዋል። ነግበኔ የሚባል ነገር እኮ አለ ሁላችንም ማለት ነው። እና ሁላችንም እንደዚህ አይነት ቶክሲክ ሪሌሽንሺፕ ውስጥ ገብተን እናውቃለን። እና ምን ሊፈጠሩ እንደሚችሉ ምን ገምተው ነገር አለ። ገብቷቸዋል። የሆነ እሷን ራሷ እንግዲህ በአፏ እንደተናገረችው በአጋጣሚ የተከሰተ አክሲደንት ነው። በሩን ለመክፈት በሩን ሲደበድብ አይነት ነገር መስቶቱ ተሰብሮ እዚህ ጋር ትከሻዋ እንደተሰነጠቀ ነው ራሷ እየተናገረች ያለችው። ከዛም ደግሞ ራሱ እንዳሳከማት ወስደው እንግዲህ ያሳክሟታል። ጥሩ ነገር ነው ማሳከሙ። በማላቸው እንደዚህ አይነት ነገር እኔ ይፈጠራል። እውነቱን ስነግራችሁ አብዛኛው ሰው ጋር እንደዚህ ነገር ይፈጠራል። ያው እነሱ ታዋቂ ስለሆኑ ነገሮች እነሱ ላይ ገነን ይላሉ እንጂ ይፈጠራል። እውነቱን ነው የምነግራችሁ፣ በደንብ ይፈጠራል። እንደዚህ አይነት ሪሌሽንሺፕ ላይ በደንብ እንደዚህ አይነት ነገር መፈጠሩ አይቀርም ኦብቪየስሊ ማለት ነው። እሺ እንቀጥል። ጃኒ እናስጨርሳት። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ። ጃኒ አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስህተት አለ፣ ስህተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ። ቀላል አይደለም ትራማ። እልህም ይመጣል፣ ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁም። አይተው ስለማያውቁ ገስዋል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው። ለእኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባህ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራነው እኔና ጆን ዳንኤል በአካል ተገናኝተን አናቅም። ይሄንን እሱም ተናግሯል። ኦኬ፣ አይ መልካም። እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ
እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው ምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። በቃ አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ዳሴ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነች። ውክልና ያለች ሰው ነች። ገብቶሻል? ያገናኘን አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ። አልተጣላችሁም። ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋውላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድን ነው በጣም ነበር የሚያሰቃይ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለመስራት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ሰዎች። ስክሪፕት አስቀምጥላችኋለሁ። ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይህንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያልፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ።